አመሰግናለሁ የሸዋና ሳሙኤል። በዛሬው ዕለት በሶማሌና የአፋር ህዝቦች ክልሎች መካከል ያለውን ግንኙነት ለማጠናከር ያለመ መርሃ ግብር ሲከናወን ላለፉት 2 ቀናት ቆይቷል። ይህንን መርሃ ግብር ማከናወኛ ማጠቃለያ መድረክ ላይ ይፋ ከተደረጉ ጉዳዮች መካከል በሁለቱ ክልሎች መካከል ያለውን የሰላምና የልማት ሁኔታዎችን ለማሻሻል የሚያስችል ፎረም ተመስርቷል። ይህ ፎረምም የአፋርና የሶማሌ ክልሎች የሰላምና የልማት ፎረም የሚሰኝ ነው። እንግዲህ ሁለቱ ክልሎች የጋራ ታሪክ ያላቸው ማንነት እንደዚሁም ሃይማኖቶችን ጭምር የሚጋሩ ናቸው። ይሁንና ባለፉት ዓመታት በተለያዩ ምክንያቶች በሁለቱ ክልሎች መካከል እንደዚሁም ወንድሞች ህዝቦች መካከል ግጭቶች ሲከሰቱ ተስተውሏል። እነዚህ ግጭቶችን ለማረምና ችግሮችን በዘላቂነት ለመፍታት ይቻል ዘንድ በፌዴራል መንግስት በኩል እንደዚሁም በክልሎች የተለያዩ ጥረቶች ሲደረጉ ቆይተዋል። እነዚህ ጥረቶች ደግሞ ፍሬ እያፈሩ በዛሬው ዕለት ባለፉት 2 ቀናት በተካሄደው የወንድማዊ ማጠናከሪያ መድረኮች ላይ ችግሮች በዘላቂነት እንዲፈቱ ለማስቻል በርካታ ሀሳቦችና ውይይቶች ተነስተዋል። እነዚህ ውይይቶች ላይ ተሳታፊ ሆኑት ደግሞ በክልሉ የሚገኙ ልሂቃን ማህበራት፣ የተለያዩ የህብረተሰብ ክፍል ተወካዮች ናቸው። ያለፉት ጊዜያቶች ውስጥ የነበሩ ችግሮችን በመንቀስ እንደዚሁም የተለያዩ የሚታዩ ችግሮችን ለመፍታት በሚያስችል ሁኔታዎች ላይ ሀሳብን የተለዋወጡበት ነው። ይህንን ደግሞ ወደ መሬት ማውረድ ሊቻል ዘንድ በዚህ ፎረም ላይ ፎረምን በመመስረት በቀጣይነት ፎረሙ ወደ መሬት በማውረድ ሀሳቦችን የታዩ ችግሮችን ለመፍታት ስራዎችን እንዲሰራ የታሰበበት ነው። ይህ ምስረታውም ያደረገው ለዚህ ነው። በዚህ መድረክ ላይ የተለያዩ ሀሳቦች ሲነሱም የሰላም ሚኒስትሩም ሀሳባቸውን ሰንዝረው ነበረ። ሀሳባቸውን በተለያዩ በኢትዮጵያ አካባቢ የሚታዩ የሰላም ችግሮችንና እጦቶችን ለመፍታት መንግስት ንግግርንና እንደዚሁም ደግሞ በጠረጴዛ ዙሪያ ቁጭ ብሎ መወያየትን ዋነኛ መፍትሄ አድርጎ በቁርጠኝነት ሲሰራ መሰንበቱን ተናግረዋል። ይህንንም የሶማሌና የአፋር ህዝቦች መካከል በዛሬው ዕለት የተደረሰው ፎረም ምስረታም ለዚህ ዋነኛ ምሳሌ ስለመሆኑ ያነሱበት ነው። ይህንንም ወደ ተግባር በማስገባት ሂደት ውስጥ የክልሉ ሊቃን ለተጫወቱት ሚና ምስጋናቸውን አቅርበዋል። በቀጣይነትም የሰላም ሚኒስቴር ይህንን አካባቢ በዘላቂነት ወደ ሰላም እንዲመጣ ለማስቻል ድጋፎችን እንደሚያደርግም በዚሁ ጊዜ አረጋግጧል። ይህንን ፎረም በ12 የአባላት የሚመራ ኮሚቴ ተዋቅሮለታል። ከነዚህ ውስጥ ደግሞ 4ቱ በቀጣይ 6 ወራት ስራዎቻቸውን የሚያከናውኑና በስራ አስፈጻሚ ደረጃ ስራዎቻቸውን የሚሰሩ ስለመሆኑም ተነስቷል። በዚህ በጉባኤው ላይ የተነሱ ሀሳቦችን ይዞ በመሄድም ስራዎችን በዋናነት ለመስራት እንደሚተጉ ነው የፎረሙ ሰብሳቢ ዶክተር ሙሳ አደም ከፋና ብሮድካስቲንግ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ሀሳባቸውን የተናገሩት ነው። እንደምናስታውሰው ከሳምንታት በፊት በክልሉ ርዕሳነ መስተዳድሮች አማካኝነት በቅድሚያ በጅግጅጋ ከተማ እንደዚሁ ደግሞ በሁለተኛነት በአፋር ክልል በሰመራ ከተማ የጋራ የኢፍጣር መርሃ ግብር አከናውነዋል። በኢፍጣር መርሃ ግብሩ ላይም የወንድማማች ግንኙነቶቻቸውን ለማጠናከር በክልሎቹ መካከል የሚታዩ ግጭቶችንም ለመፍታት ከስምምነት የደረሱበትና ይህንንም ፍሬ በዛሬው ዕለት የተመለከትንበት ይህም የፎረም ምስረታ ዋነኛ ግቡ ስለመሆኑ የተነገረው። ከፎረሙ መጠናቀቅ በኋላም በክልሎቹ እንደተከናወነው ሁሉ በዛሬው ዕለት በአዲስ አበባ በዚህ ስፍራ ላይ የፎረሙ አባላት እንደዚሁም ደግሞ የጉባኤው የምክክሩ ተሳታፊዎችም የጋራ የኢፍጣር መርሃ ግብር በአሁኑ ሰዓት እያከናወኑ ነው የሚገኘው። በዚህ ስፍራ ላይ በውይይቶቹ ላይ የተቀመጡ አቅጣጫዎችና የምክክር ሀሳቦችን ወደ መሬት በማውረድም ክልሎቹ ዘላቂ ሰላሞችን እንዲያረጋግጡ ስራዎች እንደሚሰራ በዚሁ ጊዜ የተመላከተበት ነው ማለት እንችላለን። ይህንንም እንዳጠቃላይ ስንመለከተው እጅግ ውጤታማና በኢትዮጵያ የሚታዩ የሰላም ፍላጎቶችን በዘላቂነት ለማስቀጠል የተወሰዱ እርምጃዎች እጅግ ምርታ የታየባቸው ስለመሆኑ መናገር የምንችልበት ነው። አመሻሹን የነበረው አጠቃላይ የስብሰባው መርሃ ግብር ይሄን ይመስላል። ሳሙኤልና የሸዋ ወደ እናንተ መልስ አየሩ